እንደ ነቢያችን ሰለላሁ ዐለይሂ ወሰለም ባልደረቦች አገላለጽ ነቢያችን ሰለላሁ ዐለይሂ ወሰለም የሰዎችን አይን ከምትሸሽ ልጃገረድ በላይ አይናፋር ነበሩ። ጮኸው ተናግረው አያውቁም ነበረ። ሰዎች ባጠገባቸው ሲያልፉ ንግግራቸውን ዝቅ በማድረግ ከፊታቸው ላይ ፈገግታ ይታያል። ያልተገባ ንግግር በሚሰሙበት ወቅት በተናጋሪው ፊት ምንም አይናገሩ። ፊታቸው በራሱ ሁሉን ነገር ያስረዳል። ጮኸው ስቀውም የማያውቁ ሲሆን ፈገግታ ግን ከፊታቸው አይለይም። በሐዲስ እንደተዘገበው አይን አፋርነት ከእምነት ነው። አይን አፋር ሰዎች ጀነትን ያገኛሉ። ሀፍረተ ቢስነት ከቀልብ ድርገት ይመጣል። ደረቅ ቀልብ ያላቸው ደግሞ ወደ ጀሃነም ይጓዛሉ። ሌላ ሐዲስም እንዲህ ተብሏል፣ ኢማንና ትህትና የሚኖሩት በአንድ ላይ ነው። አንደኛው ሲወገድ ሌላኛውም አብሮ ይወገዳል። ስርዓት አልበኝነት ሀፍረትን ያከናንባል፣ ትህትናን ያሱባል። ትክክለኛ ግብረ ገብና መረጋጋት ሞትን ለማስታወስ ስለሚረዳ ከዚች ዓለም ፍቅር ለመላቀቅ ትልቅ መድኃኒት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ለባልደረቦቻቸው ትክክለኛ የሆነ የአላህን ፍራቻና ክብር እንዲኖራቸው ያስተምሩ ነበረ። አላህን መውደድ ትእዛዙን ማክበር ማለት። ይህ ፍቅር ለእያንዳንዱ የሰውነት ክፍላችን የተከለከሉ ነገሮችን አለማድረግና ሞትን ያስታውሳል። ነቢያችን ሰለላሁ ዐለይሂ ወሰለም እንዳስተማሩት የዚች ዓለም ፍቅር ከልባችን የሚወጣላቸው ሰዎች ለቀጣዩ ዓለም ይጓጉ ብቻ ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም እንዲሁም የሌሎችን ህመም ያማቸው ነበረ። በዚህ ብቻ ሳይወሰኑ ህመምና ችግራቸውን ለመፍታትና እነሱን ለስኬት ለማብቃት ይለፉ ነበረ። ይህም ባህሪያቸው በቅዱስ ቁርአን እንዲህ ተገልጿል። ከጎሳችሁ የሆነ ችግራችሁን በእርሱ ላይ ጽኑ የሆነ በእናንተ እምነት ላይ የጓጓ በምእመናን ላይ ሩህ አዛኝ የሆነ መልእክተኛ በእርግጥ መጣላችሁ። አተውባ አንቀጽ 128 ላይ በዚህ የቁርአን አንቀጽ የልዕና ባለቤት የሆነው አላህ ሱብሓነሁ ወተዓላ ነቢያችንን ሰለላሁ ዐለይሂ ወሰለም የራሱ መገለጫ በሆኑ ስሞች ረኡፍና ረሒም ሲል ጠርቷቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ዘወትር ለህዝባቸው ስኬት የሚጥሩና የሚጨነቁ ነቢይ ነበሩ። እዚህ ብቻ አያበቁም። እያንዳንዱ ግለሰብ ደስተኛን ለማድረግ የቻሉትን ሁሉ ያደርጉ ነበረ። ነቢያችን ሰለላሁ ዐለይሂ ወሰለም እንደ ሌሎች መሪዎች ለህዝባቸው ጥሩ በመመኘት ብቻ አልቆሙም። ይልቁንም በዚህችውም ሆነ በቀጣዩ ዓለም ስኬታማ እንዲሆኑ ህዝባቸውን መርተዋል። በአንድ ወቅት አንድ ሷሃባ የሚገኝበት ተጨባጭ ሁኔታ ላይ ጥሩ ይሁን መጥፎ እንዴት ማወቅ እንደሚችል ጠይቋቸው እንዲህ ሲሉ መለሱለት፣ የኢባዳ ዓላማ የመጪውን ዓለም ስኬት ማግኘት ሆኖ እያለ አንተ የዚህችን ዓለም ስኬት ለማግኘት ያዋለው በመጪው ዓለም ምንም ነገር አያገኝም። ነቢያችን ሰለላሁ ዐለይሂ ወሰለም በንግግራቸው ተግባራቸውና በሁለመናቸው ለሰዎች ልጅ አዛኝና ተቆርቋሪ ነበሩ። ለእውነተኛ ሃይማኖት ሲሉ ብዙ መስዋዕትነትን ከፍለዋል። የሰው ልጆች ወደ ቀጥተኛ መንገድ ይገቡ ዘንድ የነበራቸው ምኞትና ጉጉት ወደር አልነበረውም። አቡ ጀሃል ነቢያችን ሰለላሁ ዐለይሂ ወሰለም መተናኮሉን ሐምዛ ረዲየላሁ ዐንሁ ሲሰሙ በንዴት አቡ ጀሃል ከተቀበሉ በኋላ ወደ ነቢያችን ሰለላሁ ዐለይሂ ወሰለም በመምጣት ሙሐመድ ሰለላሁ ዐለይሂ ወሰለም ሆይ ደስ ይበለው አቡ ጀሃልን ተበቅየዋለሁ በማለት ተናገሩ። ነቢያችን እኔ ከበቀል ጋር ምንም ግንኙነት የለኝም፣ ኢስላምን ብትቀበል ግን ደስ ይለኛል አሉት። ሐምዛም የመልሳቸውን ጥበብ ተመልክቶ ኢስላምን ተቀበለ። ነቢያችን ሰለላሁ ዐለይሂ ወሰለም ለቁሳዊ ዓለም ተሸንፈውም ሆነ ጓግተው አያውቁም። የበደላቸውንም አንዴም እንኳን ተበቅለው አያውቁም። ነቢያችን ሰለላሁ ዐለይሂ ወሰለም ሰዎችን ላደረሱት ጥፋት ከሰው ፊት ተናግረው አያውቁም። ስለ ጥፋቱ ሲጠይቁም እንዲህ ብቻ ይሉ ነበረ፣ ይህን ግድፈት ያየሁት ለምን ይሆን? ሰውየውን በቀጥታ አጥፍተሃል ከማለት ይልቅ ይህን ነገር ያየሁት ምን ሆኜ ይሆን በማለት ጥፋቱን ወደ እርሳቸው አስተያየት በማስጠጋት የሰውየውን ስሜት ለመጠበቅና ቀልቡን ላለመስበር ይጥራሉ። ነቢያችን ለባልደረቦቻቸው ልቦች መጨነቅ በንግግርም በተግባርም ይታይ ነበረ። ይህንንም ተናግረዋል። አማኞች ሆይ አላህ ይጠብቃችሁ፣ አላህ እንዲንከባከባችሁ፣ እንዲያግዛችሁ፣ እንዲመራችሁ፣ በሱ ጥበቃ ስር እንዲያስተዳድራችሁ፣ ማንኛውም መጥፎ ነገር እንዲከላከልላችሁና በሃይማኖታችሁ ላይ እንዲያጸናችሁ ጸሎቴ ነው። ነቢያችን ሰለላሁ ዐለይሂ ወሰለም መልእክቱን እየካዱ ሰዎችን
ከጥላትና ከማንቋሸሽ ይልቅ እጅግ ያዝኑላቸው ነበረ። ከማዘን ሳያውቁ በተደጋጋሚ ዱዓ ያደርጉላቸው ነበረ። ለዚህም የቁርአን አንቀጽ ተላከላቸው። በዚያ ንግግር በቁርአን ባያምኑ በፍላጎታቸው ላይ በቁጭት ነፍስህን አጥፊ ልትሆን ይፈራልሃል። አልካህፍ አንቀጽ 6 ላይ ነቢያችንም ሰለላሁ ዐለይሂ ወሰለም ለፈጣሪያቸው ስትል ሁሉንም ፍጡራን ውደድ የሚል መመሪያ የነበራቸው ሲሆን ባልደረቦቻቸውም ከዚህ አስተምሮት በመነሳት ለፍጡር እስላምን ለማዳረስ የቻሉትን ብዙ አድርገዋል።